ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ ስልጣን ከያዘ ጊዜ ጀምሮ በተለይም በሰሜን ሸዋ ኦሮሚያ ክልል ማህበረሰቡ ከፍተኛ የሆነ ቀውስ ውስጥ መግባቱ ይታወቃል። በተለያዩ የታጣቂ ቡድኖች አማካኝነት የሚፈጸመው ጥቃት በነዋሪው ላይ ማህበራዊ ቀውስ ያስከተለ ከመሆኑም በላይ በርካቶች ለሞት መዳረጋቸው ይታወቃል። ቤቶች ይቃጠላሉ። ክስተቱ በየጊዜው የመጣ ማህበረሰቡን ለከፍተኛ የሆነ የሰላም እጦት ዳርጎታል። ሰሞኑንም ህብረተሰቡን ስጋት ውስጥ የከተተ የተለያዩ ጥቃቶች ተሰንዝረዋል። ይህንን መነሻ በማድረግ ወደ አካባቢው ስልክ ደውለናል። ለጊዜው ስማቸው እንዲገለጽ ያልተፈለጉ አካባቢ ነዋሪን አግኝተናል። በጣም ነው ማመሰግነው። እንዴት ብዬ እንደምገልጽ አላቅም። ቪዲዮዎችን እየተመለከትኩ ነው። በኢትዮጵያ እንዲህ አይነት ነገር እየተከሰተ ስለዚህ ጉዳይ ግን ምንም ነገር መባል አለመቻሉ በራሱ ጉዳዩን ምን ያህል የተደበቀና አሳሳቢ እንደሆነ የሚያመላክት ነው። በአጠቃላይ እንዴት ነው ሊጀምር የቻለው? በመጀመሪያ ድምጽ ስለሆናችሁና ይህን ድምጽ ለህብረተሰቡን ድምጽ ለማሰማት መሳይ ፈቃደኛ ስለሆናችሁ በጣም እጅግ አድርገን እናመሰግናለን። እንደተባለው እንግዲህ ከ4 ዓመት በፊት ነው ይህ ችግር የተከሰተ ያለው። በቆላው ክፍል የሚኖሩ የአማርኛ ቋንቋ ተናጋሪዎች ናቸው እየተፈናቀሉ ያሉት። በኦሮሚያ ክልል በሰሜን ሸዋ ዞን በወረጃ አርሶ ወረዳ ውስጥ ያሉ የገጠራማ ቀበሌዎች ናቸው እየተፈናቀሉ ያሉ የገጠር ቀበሌዎች ናቸው። ኦልሞስት 4 ዓመት ሆኖታል። ከ2004 ጀምሮ ያልተቋረጠ በየአመቱ በየጊዜው እየተፈናቀለ ኦልሞስት ከ15 ቀበሌዎች ኦልሞስት የቀረው 2 ቀበሌ አካባቢ ነው የቀረው። ምናልባት በስም ትልቅ የምትባል ከተማ ናት የቀረችው። ኦልሞስት ሌላው ህዝቡ ተፈናቅሎ በከተማ ውስጥ ነው እየኖረ ያለው። ያም እንግዲህ በችግር ለበሽታ ለረሃብ እየተዳረገ ነው ያለው። በጣም ችግር ነው ያለው። መሳይ ቀደም ሲል እንደገለጽከው ቤቶች ይቃጠላሉ፣ ንብረቶች ይወድማሉ፣ እንስሳቶች ይዘረፋሉ። በጣም በተቀናጀና ኢቨን ወረዳ ውስጥ ያሉ አንዳንድ አመራሮች ይህን ድጋፍ በመስጠት ነው እየተደረገ ያለው እና 4 ዓመት ሆኖታል ይህ ችግር ከተፈጠረ። መሳይ አሁን እስቲ ወደ ሰሞኑ ክስተት እንምጣና አጠቃላይ ሁኔታውን እናነሳለን። ሰሞኑን ምንድን ነው የሆነው? ሰሞኑን እንግዲህ ምንድነው የተደረገው? ግንቦት 11 ቀትር ላይ ነው የተካሄደው። ከቀኑ 7 ሰዓት ጀምሮ ነው ቤቶች ቃጠሎ የተካሄደው። እንግዲህ ህዝቡ ምናልባት እንግዲህ አሁን የእርሻ ወቅት ነው። በእርሻ በሄደበት ወቅት ወደ ስራ በሄደበት ወቅት ነው እንግዲህ ማንንም አለመኖሩን ቼክ አድርገው ይህን ቃጠሎ ያካሄዱት። እንግዲህ ቃጠሎ ሲያካሄዱ ኢቨን ሰው ካገኙ ሁላ ሰው ሁላ እንደሚያቃጥሉ ነው ያለው ሁኔታ እና በጣም ጭካኔ የተሞላበት ነው መሳይ። ምናልባት በአካባቢያችን እኛ እህል እንኳ ፈሶ መሬት ላይ ስናገኝ ለቅመን ኪሳችን ውስጥ የምናስቀምጠውን ባህል ያደግንበትን እህል እንኳ የሚያቃጥሉ ገበሬው በአንድ ዓመት ውስጥ ለፍቶ በጎተራ ያስቀመጠውን እህል እየተቃጠለ ነው ለረሃብ እየተጋለጠ ያለው። ሆን ተብሎ እየታቀደ መከራና ችግር ነው ገበሬው ላይ እየደረሰበት ያለው። የሚያሳዝነው መሳይ ይሄ ገበሬ ምንም አይነት የፖለቲካ ኢሹ የለውም። ኢቨን መንግስት ማን እንደሆነ እንኳን ማያውቅ ገበሬ ነው እየተፈናቀለ። ሲቪሊያን ናቸው እየተፈናቀሉ ያሉት። ምናልባት የታጠቁ ኃይሎች ቢሆኑ ወይ ለመንግስት ለስጋት የሚዳርጉ ቢሆኑ መንግስት የነዛን ቅጣት ቢያደርስባቸውም ምንም ችግር የለውም ነበር። ነገር ግን እነዚህ ገበሬዎች ናቸው፣ ምንም የሚያውቁት ጉዳይ የለም። በየጊዜው እየተፈናቀሉና ችግር እየደረሰባቸው ያሉት በማንነታቸው ነው እንጂ በፖለቲካ ወይም ደግሞ እነሱ በሚያራምዱት መንግስት ላይ ተጽዕኖ አይደለም። መሳይ ጥቃቱን በተመለከተ ምናልባት የኦሮሞ ብሔር ተወላጆችም ከፍተኛ አደጋ ውስጥ እንደገቡ፣ ሌላው ቀርቶ ሰላም አጣን መረጋጋት አጣን ብለው ቀንበር ተሸክመው አደባባይ ወጥተው የሚደርስልን የሚከላከልልን ሰላም የሚያመጣልን የምድር ኃይል ስለሌለ አምላክን እንለምናለን ብለው የኦሮሞ ተወላጆችም በከፍተኛ የሰላም እጦት ውስጥ እንዳሉ ይገልጻሉ። ማን ነው ከዚህ ጀርባ እነዚህን ማህበረሰቦች እንዲህ አይነት መከራ ውስጥ እየከተተ ያለው? ልክ ነው መሳይ። እንግዲህ በኦሮሚያ ክልል ውስጥ እንደተባለው በሰሜን ሸዋ ውስጥ የዛውኛ ዞን ነው ሰሜን ሸዋ። እዛ ውስጥ ያሉ የኦሮሞ ማህበረሰቦችም የዚህ ሰለባ ተጠቂዎች ናቸው። እንግዲህ ለጊዜው ሸኔዎች ናቸው የሚባለው፣ ነገር ግን አንዳንድ የመንግስት አመራርም እዛ ውስጥ እንዳሉ ነው መረጃዎች እኛ የሚደርሰን። እነሱ ከወረዳ መጥተው ችግር ውስጥ እንደሌሉ ይነግሩናል። ነገር ግን ዞረን ደግሞ ህብረተሰቡ ራሱ ለመከላከል ጥረት በሚያደርግበት ሰዓት ተደራጅታችሁ ሌላ መንግስት ላይ ተጽዕኖ ለማድረግ ነው ብለው ህብረተሰቡ እንዳይደራጅ እያደረጉ ኢቭን እነዛኞችን ሰፖርት ያደርጋሉ። ህብረተሰቡ ደግሞ ራሱ ለመከላከል ጥረት የሚያደርግበት ሰት ራሱ እንዳይከላከል እያደረጉ ነው ያሉት መሳይ። ምናልባት እዚህ ውስጥ ያሉ የመንግስት አንዳንድ አመራሮች ይህንን ይደግፋሉ ብለን ነው እኛ የምናስበው። ነገር ግን ሸኔዎች ናቸው የሚባለው። አሁን ሸኔዎች እንግዲህ በጫካ የሚኖሩ ከአማራ ክልል የሚመጡትን መንገድ ላይ እያገቱ የሚያፈናቅሉ የሚገሉ አሉ። እነሱ ናቸው አሁን ለጊዜውም እየተባሉ ያሉት መሳይ። እንግዲህ ሸኔ የሚባለው
የሚባለው በራሱ ብዙ አይነት መልክ ያለው ነው። የኦሮሞ ነጻነት ሰራዊት ኦላ የሚባለው በእንዲህ አይነት ድርጊት ውስጥ እንደሌለ ይህንን የሚፈጽሙ አካላት በዋናነት ከመንግስት ጋር ቀጥታ ግንኙነት ያላቸው መንግስት ራሱ ያደራጃቸው እንደሆነ ይገልጻል። ገለልተኛ ሶስተኛ አካል ጉዳዩን በማጣራት ትክክለኛውን ገጽታ እንዲያሳውቅ ጭምር ነው የኦሮሞ ነጻነት ሰራዊት ኦላ ያሳወቀው። ለማንኛውም እስቲ ግፉን እንዴት ትገልጹታላችሁ? እንግዲህ መፈናቀል አለ፣ ሞት አለ፣ መቃጠል አለ፣ ብዙ ነገሮችን ነው የምንሰማው። ከዛ አካባቢ የማያባራ ሰቆቃ ነው ለጆሮአችን የሚደርሰው። ለዝግጅት ክፍላችንም ይህን የተመለከቱ ድምጾች ይመጣሉ። ግፉ መሳይ በጣም ነው የሚያሳዝነው። በጣም የሰው ልጅ ሰው መሆኑን ራሱ እኔ በጣም ነው የሚያሳዝነው። በጣም የሰው ልጅ አሮጊቶች ምናልባት አዛውንቶች መሮጥ ስለማይችሉ መንገድ ላይ ያገኟቸውን ወይ ደግሞ ቤት ውስጥ መሮጥ የቸገራቸውን ራሱ እሳት ውስጥ እየጨመሩ ያቃጥሏቸዋል። መሳይ በጣም ነው የሚያስጠላው። እኔ ሰው ራሱ መሆናቸውን እጠራጠራለሁ። እነዚህ ሰዎች ምን አይነት ከሰይጣንም የበለጠ ጭካኔ ያላቸው መሳይ። ቀደም ብዬስ እንደገለጽኩልህ ያ ገበሬ በአመት አንድ ጊዜ የሚያመርት ነው። ለመስኖ ምናምን አመቺ አይደለም፣ ቆላማ ክፍል ስለሆነ ያንን በአንድ አመት ያመረተውን ምርት ነው እያቃጠሉበት ያለው። ለረሃብ አሁን ህዝቡ የሚገርመው ትንሽ ከተማ ሊፈልቅ የምትባል እዛ ነው ያለው። በሺዎች በ10 ሺዎች ከ5-10 ሺህ የሚሆን ማህበረሰብ ነው እዛ ያለው እና በጣም ነው የሚያሳዝነው። የውሃ ችግር አለ፣ ምግብ ችግር አለ፣ መጠለያ ችግር አለ። በየበረንዳው ነው እናቶች የሚያድሩት። ዋይት ሀውስ ሰቆቃው በጣም ነው የሚያስጠላው። ትምህርት ተዘግቷል። እኔ ጭካኔውን በጣም እኛ ግን አባቶቻችንን ስንጠይቅ እንደዛ አይነት በህይወታችን አይታ አናቅም ነው እያሉ ያሉት። የሰው ልጅ በቁሙ ማቃጠል፣ ቅድም እንዳልኩት የታጠቁ ኃይሎች ቢሆኑ ምናልባት በቀል ነው እንዳይባል፣ እነሱዎች ምንም ያደረጉት ነገር የለም። በቀል አይደለም፣ የታጠቁ ናቸው እንዳይባል፣ እነሱዎች ሲቪላን ናቸው፣ አርሶ አደሮች ናቸው፣ ምንም ከፖለቲካ ግንኙነት የላቸው እና ጭካኔው ከሰብአዊነት የወጣ ጭካኔ ነው እየተደረገ ያለው። በጣም ነው የሚያሳዝነው። በአሁኑ ሰዓት ነዋሪው የት ነው ያለው? እንግዲህ እንዲህ አይነት ጭካኔ የተሞላባቸው እርምጃዎች እየተወሰዱ ካሉ መቼም ሰው በአንድ ቦታ አደጋ እየደረሰበት ሞትን ቁጭ ብሎ አይጠብቅም። የት ነው ያለው ህዝቡ? ነዋሪው አጠቃላይ ቀበሌው ተፈናቅሎ፣ ምክንያቱም በየጊዜው ነው፣ በቀን ይመጣሉ፣ ማታ ይመጣሉ። ህዝቡ አልቻለም። የታጠቀ ኃይል አይደለም ህዝቡ፣ መሳሪያ የለውም። አሁን ከተማ ውስጥ ነው ያለው። ምናልባት ከተማም እንግዲህ ዘመድ ያለው ዘመድ ጋር ይቀመጣል። ዘመድ ያለውም እንግዲህ የሌለው ደግሞ በየበረንዳው በየሻራ ወጥሮ በየቦታው ነው ያለው። እንግዲህ ዝናብ አለ። አሁን የዝናብ ወቅት ነው መጪው። በጣም አስቸጋሪ ነው መሳይ። እኔ ቀጣይ ሰው አርሶ አደር ነው ቀደም ብዬ እንደገለጽኩት መሬቱ አልታረሰም። የእርሻ ወቅት ነበር። አሁን ኦልሬዲ እርሻ እንዳያርሱም ነው ይሄ ነገር እየተደረገ ያለው እና ቀጣይ ላይ ከዚህ የበለጠ ከዚህ የከፋ ችግር ነው የሚያጋጥመው። ምናልባትም የዘር እልቂት ነው ይካሄዳል ብዬ ነው እኔ የምፈራው። ምክንያቱም አሁን ያላቸውን ከዚህ በፊት ያመረቱትን አሁን እየበሉ እየቀመሱ ነው ያሉት። ቀጣይ ግን ምንም አይነት ዋስትና የላቸው። ከዚህ ቀደም ቀይ መስቀል መጥቶ የተወሰነ እርዳታ አድርጎላቸው ነበረ። ህዝቡ ብዛት ስላለ ቀይ መስቀልም ሊያዳርስ አልቻለም እና በጣም አስቸጋሪ ነው። እኔ ወደፊት በጣም ብዙ ችግር ይደርስብናል ብዬ ነው የማስበው። የአካባቢው ባለስልጣናት ምን ይሏቸዋል? ሚናቸውስ ምንድን ነው? እንግዲህ እናንተ እጃቸው አለበት የሚል ጥርጣሬን ያላችሁ፣ ግን ከጥርጣሬ ባለፈ የአካባቢው ባለስልጣናት እጃቸው እንዳለበት ማረጋገጫ ከሚሰጡ እውነቶች አንዱ ለጉዳዩ ትኩረት አለመስጠታቸው፣ በዝምታ ማለፋቸው፣ ይሄንን እንደ መደበኛ የሰው ልጅ ህይወት ዑደት ቆጥረው ለዚህን ያለ ዓመታት እናንተ በስቃይ ውስጥ ሆናችሁ ምንም አይነት እርምጃ ለመውሰድ አለመቻላቸው ቢያንስ ተባባሪነታቸውን በግልጽ የሚያሳይ ነው። ግን አነጋግራችኋቸዋል? ምን ይላሉ እንዲደረሰብን ብላችሁ ስትነግሯቸው? በተደጋጋሚ የሀገር ሽማግሌዎችም ወጣቶችም የወጡ አቤቱታ አቅርበዋል። ነገር ግን የሚሰጧቸው መልስ ምንድነው? እዛው የራሳቸው ኃይሎች ናቸው እያቃጠሉ ያሉት። ምናልባት የአማራ ክልልና የኦሮሚያ ድንበር ላይ ነው ያለው አካባቢው። ፋኖች ናቸው መጥተው የሚያቃጥሉት እንጂ በዚህ ሸኔ ምናምን የምትሉት ነገር የለም። ፋኖች ደግሞ እዛ አካባቢ ጭራሽ የሉም። ፋኖችም ያን ድርጊት እንደማያደርጉ የአካባቢ ሰዎች ያውቃሉ። አንድ ይሄ ነው። ሁለተኛ ደግሞ ምንድነው? ራሱን እንኳን ለመከላከል እናንተ ቢያንስ መሳሪያ አስታጥቁና ራሳችን እንከላከል፣ ኬላ እንጠብቅ ሲባሉ የወረዳው አመራሮች ለዚህ ፍቃደኛ አይደሉም። ባለው መሳሪያ እንኳን ለመከላከል ጥረት ሲያደርግ ኢቨን የመመለስ ሁኔታ አለ። ወደዛ ወደ የሚያቃጥሉበት ቦታ ለመሄድ ህዝቡ ጥረት በሚያደርግበት ሰዓት እንዳይሄዱ የመከልከል ሁኔታ አለ። በዚህ ምክንያት ህዝቡ ስጋት ላይ ነው ያለው። ይሄን የወረዳው አመራርም የወረዳው የችግሩ ውስጥ ተካፋይ እንደሆነ ነው ህብረተሰቡ እየተረዳ ያለው። እንደው በዚህ ችግር ውስጥ ያለ ማህበረሰብ ክፍል ቁጥሩ ይታወቃል? ይሄ አካባቢ ሰፊ ነው። ቪዲዮዎችም እንደምንመለከተው ሰፊ መልክዓ ምድራዊ አቀማመጥን ተከትሎ
የሚኖር ማህበረሰብ ነው። አሁን ያለበት አጠቃላይ እንግዲህ ትምህርትም የለም ብለሃል፣ መደበኛ የህይወት ዑደት የለም፣ ገበያ መውጣት የለም። እንደው ምርጫ ሳለ የሚል ጥያቄም ይነሳል። ምርጫ የሚል እንቅስቃሴ በአብይ አህመድ አገዛዝ እየተደረገ ነው። በጣም ጥሩ መሳይ። እንግዲህ የህዝቡን ቁጥር ምናልባት አሁን የተፈናቀለው እስከ 10,000 ይሆናል ብለን እንገምታለን። አባወራው እስከ 5,000 ቢሆን በዛ ውስጥ ልጆች አሉ፣ ህጻናት አሉ። ያውላ ሲደመር አጠቃላይ ቁጥሩ እስከ 10,000 ይሆናል። የወረ ጃርሶ ወረዳ ግማሹ የሚሆነው ነው የቆላው ክፍል። ቀደም ብዬ እንደገለጽኩት ነው የወረዳው ይሄንን አመራር እያወቀ ኢቭን አሁን የምርጫ ቅስቀሳ ራሱ እያካሄዱ ነው። የሚያሳዝነው ነገር እንደዛ ተፈናቅሎ በየሻራና በየእንትኑ ቁጭ ብሎ ምርጫ እያካሄዱ ነው ያሉት። ህዝቡን በጣም በዚህ ያዝኗል። እኛ የወደቅንበትን እንኳ ቢያንስ መንግስት ዞር ብሎ ሳይሄድ አሁን ምርጫ መቀስቀስ በምን አይነት ሰብአዊነት ነው እያለ ህዝቡ በጣም ነው ያዘነው። መሳይ እንግዲህ የሚደርስላችሁ የለም። መንግስት የሚባለው አካል የታጣቂዎች በማስታጠቅም ሆነ በማሰማራት ረገድ እጁ እንዳለበት በሰፊው ይነገራል። ይሄ ከመረጃ ባሻገር በማስረጃም የሚገልጹ ወገኖች አሉ እና ምንድን ነው የምትጠብቁት? ማን ያድናችኋል? ምንም እንግዲህ መሳይ እግዚአብሔር እሱ ቅዱስ እግዚአብሔር ይሄን ምሕረቱን ይስጠን። የመጀመሪያ ጸሎታችን ወደ እሱ ነው። ከዛ ባሻገር እኛ ምንም ምናልባት በእናንተ በኩል እንዱ ለሚዲያ ተነግሮ ይሄ ዓለም አቀፍም ሰብአዊ ድርጅቶችም ይሄንን የመንግስትን ድርጊት እና አንዳንድ የታጠቁ ኃይሎች የሚባሉትን ቢያስቆሙልና ህብረተሰቡ ወደ እርሻ ቦታው ተመልሶ ልጆችን ቢያሳድግ፣ ህጻናት ቢያድጉበት፣ ቢማሩ፣ አሮጊቶችም በደጃቸው ቢጦሩ ቢቀበሩ ብለን ነው እኛ ተማጽኗችን መሳይ እንጂ ሌላ እንደተባለው ነው። ምናልባት ከወረዳው ሌሎች ቦታ ላይ እንደሚደረገው ድጋፍ ቢያደርግ የአካባቢው ማህበረሰብ ይሄን ለመመከት ችግር የለበትም። ነገር ግን ይሄ ፍላጎቱም የለም ከወረዳው። በዚህ አጋጣሚ እንደው ተጨማሪ መልእክት ካላችሁ። ችግሩ በየቦታው ነው፣ ማን ለማን ይደርሳል እየሆነ ነው። ምክንያቱም አሁን ኢትዮጵያ ያለችበት ሁኔታ በየመንደሩ በየጉራንጉሩ ቀውስ ነው። ኢትዮጵያ በአጠቃላይ ዘርፈ ብዙ በሆነ ቀውስ ውስጥ ትገኛለችና ማን ለማን ይደርሳል፣ ማን ለማን ይጮሃል የሚለው በራሱ እጅግ ፈታኝ ጥያቄ ሆኖ ነው ለኢትዮጵያን የቀረበው። ግን እንደው ተጨማሪ መልእክት አላችሁ እንደው የምታስተላልፉት? አዎ ተጨማሪ መልእክት ምንድነው? ያው እንግዲህ አካባቢው በኦሮሚያ ክልል በሰሜን ሸዋ ዞን በወረ ጃርሶ ወረዳ የሚገኝ ማህበረሰብ የቆላው ክፍል የአማርኛ ቋንቋ ተናጋሪ ማህበረሰብ ነው። በዚህ ላይ በማንነቱ የሚደርስበትን ጫና መንግስት አካልም ይሁን ሌሎች የሚመለከታቸው አካላት ይህን ድርጊት ባካችሁ፣ ህዝቡ መኖር አልቻለም፣ ከ4 ዓመት በላይ ሆኖታል። በስቃይ ውስጥ ነው ያለ። መተኛት አልቻለም፣ መማር አልቻለም፣ ስቃይ ውስጥ ነው ያለው። ባካችሁም ድረሱልን ነው የምንለው። መሳይ ቅድም ገደም ብዬ እንደገለጽኩት ነው። በጣም ነው የሚያሳዝነው። ሰው መሆኑን የምንጠላበት ሁኔታ ነው ያለው። ከችግሩ አሳሳቢነት አንጻር በጣም ነው የሚያሳስበው። በጣም መሳይ ምናልባት ይህንን የሚመለከተው አካል ችግሩን እንዲቀርፍልን ነው የምናሳስበው። በጣም ነው የማመሰግነው። እንግዲህ በኦሮሚያ ክልል ሰሜን ሸዋ የወረ ጃርሶ ወረዳ ነዋሪዎች ያሉበት ሁኔታ በተመለከተ እንግዲህ በቪዲዮ ማየት የቻልነው ብቻ ሳይሆን ከዛም ባሻገር የሰው ልጅ መከራ የሰው ልጅ እልቂት እጅግ አሳሳቢ በሆነ መልኩ እየቀጠለ ያለበት ቀጠና ነው። እንግዲህ ድምጻችሁ እንዲሰማ የሚደረገውን ጥረት በሙሉ እኛም አካል ሆነን የምናስተጋባ ይሆናል። በጣም አመሰግናለሁ። መልካም ቀን።